ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ የሚፈጠሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ያተኮሩ ዘገባዎችን ይዤላችሁ ቀርባለሁ። በተለይም ደግሞ በኢትዮጵያና በኤርትራ በሌሎች ጎረቤት ሀገራት መካከል የሚፈጠሩ ሁነቶች ላይ አተኩራለሁ። ሁለቱ የኢትዮጵያ የውሃ አካላት ላይ ያሉ ፍላጎቶች እንዲሁም ደግሞ በቀጠናው ያሉ ሀገራት ኢትዮጵያን ከነዚህ የውሃ አካላቶች ለማለያየት የሚያደርጉትን ጥረትና የኢትዮጵያን እንቅስቃሴ በተመለከተም ዝርዝር መረጃዎችን ይዤላችሁ ቀርባለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የኢትዮጵያ የወደብ ገቢ ወጪ ንግድ እንቅስቃሴ የሚከናወንባት ጅቡቲ ከሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ጋር ሚስጥራዊ የተባለ ውይይት በማቋቋም የኢትዮጵያን የቀይ ባህር ጉዞ ወደ ኋላ ለመጎተት እንዲሁም ደግሞ ከእስራኤል መንግስት የሉዓላዊነት እውቅናን ያገኘችው ራስ ገዟ ሶማሌላንድን ስትራቴጂካዊ አጋርነትን ለማደፍረስ የሚያስችላቸው እጅግ አደገኛ የተባለ ሚስጥራዊ አካሄድን ለመጀመር ውይይት ማድረግ መጀመራቸውን የሚገልጹ የዲፕሎማቲክ መረጃ ምንጮች የተለያዩ መረጃዎችን እያወጡ ይገኛሉ። የጅቡቲው ፕሬዝዳንት ኦማር ጊሌና የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በአፍሪካ ቀንድ ላይ አዲስ ሊፈጥሩት ስላሰቡት ግዛት እንዲሁም ደግሞ ይህ ግዛትና ኢትዮጵያ ላይ የሚፈጥረውን ተጽዕኖ ከዚህም በተጨማሪ ደግሞ ኢትዮጵያ በጅቡቲና በሶማሊያ እንቅስቃሴ ላይ ምን ሚናዎችን ልትጫወት ትችላለች፣ የጅቡቲና የሶማሊያን እንቅስቃሴ ውድቅ ለማድረግስ ምን አይነት እርምጃዎችን ትወስዳለች በሚለው ጉዳይ ላይ የተለያዩ ሀሳቦችን አነሳላችኋለሁ። የጅቡቲው ፕሬዝዳንት ኦማር ጊሌና የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እያደረጉት ያሉት ሚስጥራዊ የተባለ ውይይት ከግብጽ ከኤርትራና ከሌሎች የሶማሊያና የጅቡቲ አጋሮች አንጻር በምን ይታያል ከሚለው በተጨማሪ ደግሞ በአፍሪካ ቀንድ ላይ የሚፈጥረው ውጥረትም ሌላ መነጋገሪያ ጉዳይ ነው። ከዚሁ ጋር በተያያዘም የኢትዮጵያ አፋርና ሶማሌዎችም ተያይዘዋል። በዚህ ጉዳይ ላይ ሰፋ ያለ ትንታኔ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን የሰጠችው እስራኤል ለሶማሌላንድ ከሰጠችው ሉዓላዊ ሀገርነት እውቅና በተጨማሪ በዓለም አቀፍ የንግድ እንቅስቃሴ ላይ ተጽዕኖ መፍጠር የሚችልና የግብፁን የስዊዝ ካናልን እንቅስቃሴ ማዳከም የሚችል ስትራቴጂካዊ እቅድ እንዳላት ጭምር የሚገልጹ መረጃዎች ወጥተዋል። ይህንን እቅዷንም ሆርን ሪቪው የተባለ የጥናት ተቋም እንግዲህ ጥናታዊ ጽሑፉን ይፋ አድርጓል። የእስራኤል መንግስት የስዊዝ ካናልን እንቅስቃሴ በመገደብ በደቡባዊ የቀይ ባህር አቅጣጫ ላይ ከኢትዮጵያና ከራስ ገዟ ሶማሌላንድ ጋር የፈጠረው ጥምረትና በአፍሪካ ቀንድ ብሎም ደግሞ በዓለም ላይ የሚያሳድረውን ተጽዕኖ በተመለከተም ዝርዝር ሀሳቦችን ከጥናቱ ጋር እንዲሁም ደግሞ ከተለያዩ ሀሳቦች ጋር መነሻ በማድረግ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ወደ ቀዳሚው መረጃችን ተሻገርኩኝ። የዛሬው ቀዳሚ የመጀመሪያ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት የተለያዩ የባህር በርና የወደብ አማራጮችን እየፈለገች መሆኗን ተከትሎ ከምታገኘው የኢኮኖሚ ጥቅም ከምታገኘው ስትራቴጂካዊ አጋርነት ጋር በተያያዘ የተለያዩ እርምጃዎችን እየወሰደች ያለችው ጅቡቲው ፕሬዝዳንት ኦማር ጊሌ እንዲሁም ደግሞ ኢትዮጵያ የባህር በርና የወደብ አማራጭ አገኝባታለሁ እያለች አጋርነቷን ካጠናከረቻት ራስ ገዟ ሶማሌላንድን የሉዓላዊ ሀገር ግዛቴ ናት እያለ የሚናገረው የሶማሊያ ፌዴራል መንግስት የሆነው ፕሬዝዳንት ሐሰን ሼክ መሐመድ ሚስጥራዊ ውይይት ማድረጋቸውን ሲራክ ኒውስ የተባለ የሚዲያ ተቋምን ጨምሮ ሌሎች የተለያዩ ዲፕሎማቲክ ምንጮች ሀሳብና አስተያየታቸውን እየገለጹ ይገኛሉ። በነገራችን ላይ የጅቡቲው ፕሬዝዳንት ኦማር ጊሌና የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ሚስጥራዊ ውይይትን ከማድረግም በተጨማሪ ደግሞ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በሶማሊያ ግዛት ውስጥ የሚያደርጓቸውን እንቅስቃሴዎች አሁን ላይ ባለው ሁኔታ ላይ በከፍተኛ ሁኔታ እየደገፈች የምትገኘው ጅቡቲ መሆኗም የተረጋገጠ ነው። ከዚሁ ጋር በተያያዘም በራስ ገዟ ሶማሌላንድ አቅራቢ ላይ በምትገኘው ላሳኖድ አካባቢ ላይም እንግዲህ የፕሬዝዳንታዊ በዓለ ሲመታቸውን ሲያከብሩ ፕሬዝዳንቱ ከሶማሌው ፕሬዝዳንት በተጨማሪ የጅቡቲ ከፍተኛ ባለስልጣናት በቦታው ላይ ተገኝተው የተለያዩ የፖለቲካዊ ውሳኔዎችን ለማሳለፍ የሚያስችሉ መሰረቶችን ጥለው እንደነበር ጭምር ሲገለጽ ቆይቷል። ታዲያ የጅቡቲው ፕሬዝዳንት ኦማር ጊሌና የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አሁን ላይ እያደረጉት ባሉት እንቅስቃሴ ላይ አንድ ከባድ አደገኛ በቀጠና ላይ ውጥረት ሊፈጠር የሚችል እንዲሁም ደግሞ ኢትዮጵያ በቀጠናው ላይ እያደረገች ያለችውን እንቅስቃሴ ይበልጥ ሊያጠናክር የሚችል ውሳኔ ማሳለፋቸውንና ከዛ ውሳኔ ደግሞ ወደ ተግባር ለማውረድ የሚያስችሉ ንግግሮች መጀመራቸውን የሚገልጹ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። በሶማሌ ፌዴራል መንግስት ባለስልጣናት እንዲሁም ደግሞ በጅቡቲ መንግስት ባለስልጣናት በኩል በይፋዊ መንገድ የተገለጹ ነገሮች ባይኖርም አንዳንድ ዲፕሎማቲክ ምንጮች ግን የውስጥ መረጃ ምንጮችን ዋቢ በማድረግ እየዘገቡት ባለው መረጃ መሰረት የአውዳል ክልልን ጅቡቲ እንድትቀላቀል ለማድረግ ከፍተኛ ጥረቶች እየተደረጉ ይገኛሉ። ከዚህ በፊት የጅቡቲ መንግስት በሶማሊያ የሚንቀሳቀሱ የተለያዩ ኃይሎችን ጭምር በመደገፍ የራስ
ገዟ ሶማሌላንድ የሉዓላዊ አገርነት እውቅና ውድቅ እንዲሆን የተለያዩ እርምጃዎችን ለመውሰድም እየተንቀሳቀሰ እንደነበረም ሲገለጽ ቆይቷል። የጅቡቲው ፕሬዝዳንት ኦማር ጊሌ እና የሶማሊያ ፌደራል መንግስት ፕሬዝዳንቱ ሐሰን ሼክ መሐመድ አሁን ላይ በሚስጥራዊ መንገድ የአውዳል ክልልን ጅቡቲ እንድትቀላቀል ለማድረግ የጀመሩት እንቅስቃሴ የእስራኤል መንግስት ለራስ ገዟ ሶማሌላንድ የሰጠውን የሉዓላዊ አገርነት እውቅና መነሻ በማድረግ ለዛ እውቅና ያጸፋ ምላሽ እንደሆነ ጭምር ነው ሲገለጽ የነበረው። በነገራችን ላይ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅናን ተሰጥቷታል የተባለው ዜና ከተሰማበት ጊዜ ጀምሮ ተቃውሟቸውን ሲያሰሙ የነበሩበት ዋነኛ መነሻቸው ምክንያት እስራኤል የሶማሊያን ሉዓላዊ ግዛትና አንድነትን አፍርሳለች ወይም ደግሞ በጥብጣለች የሚል እንደነበረ ጭምር የሚታወቅ ነው። ራስ ገዟ ሶማሌላንድ፣ ፑንትላንድ፣ ጁባላንድ ጨምሮ እነዚህ ራስ ገዝ ግዛቶች የሶማሊያ ግዛት ናቸው። ስለዚህ በእኔ ሊተዳደሩና በፌዴራል መንግስቱ ስር ሊሆኑ ይገባል የሚል እምነት ያለው የሶማሊያው ፕሬዝዳንት በጎን ደግሞ በመሄድ እንግዲህ የአውዳል ክልልን ጅቡቲ እንድትቀላቀል የማድረግ እርምጃው የራሱን የግዛት አንድነትን በራስ እጁ የማፍረስ ነው። ይህን መሰሉ የሶማሊያው ፕሬዝዳንት እንቅስቃሴ ደግሞ ጅቡቲና ሶማሊያን ነጥሎ ያወጣና ከሳውዲ ከኤርትራ እንዲሁም ደግሞ ከግብጽ ጋር የፈጠሩት ጥምረት ቱርክን ጨምሮ የፈጠሩትን ጥምረት አደጋ ላይ የሚጥል ጉዳይ ይሆናል። በዚህ ምክንያት የግብጽ መንግስት ድሮም ከሶማሊያ ጋር፣ የኤርትራ መንግስት ድሮም ከሶማሊያ ጋር መተማመን የሚባል ያልነበራቸው የሶማሊያው ፕሬዝዳንት ራሳቸውን ስልጣን ላይ ለማቆየት የትኛውንም አይነት ውሳኔ ሊወስኑ የሚችሉ የትኛውንም አይነት ጥምረት ሊፈጥሩ የሚችሉ ፕሬዝዳንት ናቸው። ታዲያ አሁን ላይ የአውዳል ክልልን ጅቡቲ እንድትቀላቀለው ያላቸው ፍላጎት ወይም ደግሞ ውስጥ ለውስጥ እያደረጉት ያለው እንቅስቃሴ ግብጽና ኤርትራ በሶማሊያ ላይ የግዛት አንድነቷ ፈርሷል በማለት በሚል ሽፋን ይዘውት የሚንቀሳቀሱትን አጀንዳቸውን ውድቅ ከማድረጉም በተጨማሪ በሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ላይ ሙሉ ለሙሉ እምነት እንዳይኖራቸው ያደርጋል። ስለዚህ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ለራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅና ስትሰጥ ኢትዮጵያ የበርበራ ወደብን ለመጠቀምና የባህር በር ለማግኘት እውቅና እንሰጣለሁ ብላ የመግባቢያ ሰነድ ስትፈራረም የግዛት አንድነቴ ፈርሷል ወይም ደግሞ የግዛት አንድነቴን ሊያፈርሱብኝ ነው በሚል ተቃውሞ ሲያሰሙ የነበሩት ፕሬዝዳንቱ አሁን ላይ በይፋ ራሳቸው የመከፋፈል አጀንዳን ይዘው ብቅ ብለዋል። ሐሰን ሼክ መሐመድ ከዚህ አጀንዳቸው ጋር በተያያዘ ጅቡቲ አንድ የራሷ የሆነ እቅድ አላት። በአውዳል ክልል ውስጥ የመካተት ወይም ደግሞ ለመጠቃለል የሚያስችል እንቅስቃሴውን በጋራ እያደረጉ ነው። ደግሞ ጅቡቲ በተናጠል ጉባን የሚባል አዲስ ክልልን የመፍጠር እቅድ አላት። ይህንን አዲስ ክልል የምትፈጥረው ደግሞ ሶማሊያ ውስጥ በሚገኙ አካባቢዎች ውስጥ ነው። ይህን አዲስ ክልል በመፍጠር ሉጋይና ሴባኢ የተባሉትን በመቀላቀል ያላትን እንቅስቃሴ ለማጠናከር ጥረት ታደርጋለች። ነገር ግን ጅቡቲ አሁን ላይ በአውዳል ክልል ውስጥ የምትካተት ከሆነ የጅቡቲ ሞኖፖላዊ አካሄድ እንዲዳከም ያደርገዋል። ይህ ደግሞ በጅቡቲ ላይ የተለያዩ ፍላጎት ያላቸው እና ኢትዮጵያ የወደብ እንቅስቃሴዋን ሙሉ ለሙሉ መሰረት ያደረገችው ኢትዮጵያን ለመሳሰሉት ሀገራት የተሻለ እድልን የሚሰጥ የተሻለ መንገድን የሚከፍት እድል እንደሆነ ጭምር እየተገለጸ ይገኛል። በነገራችን ላይ በጅቡቲና በሶማሊያው ፕሬዝዳንት በኩል እየተደረጉ ያሉ ሚስጥራዊ ውይይቶች ዓላማቸው የኢትዮጵያን የቀይ ባህር ጥያቄ ማዳከም፣ ኢትዮጵያ በአፍሪካ ቀንድ ላይ እየፈጠረች ያለችውን ተጽዕኖ ማዳከም፣ ደግሞ ኢትዮጵያ ከእስራኤል ከራስ ገዟ ሶማሌላንድ ጋር በመጣመር ደቡባዊ የቀይ ባህር ክልል ላይ የምትፈጥረውን ተጽዕኖ እንዳይፈጠር ለማድረግ የሚደረግ ጥረት ነው። በዚህ ሁሉ ሂደት ውስጥ ጅቡቲ በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ ተጠቃሚነት ታጣለች። ሀያላን ሀገራት ሙሉ ትኩረታቸው ወደ ራስ ገዟ ሶማሌላንድ ይዞራል። ይሄ ሙሉ ለሙሉ ጅቡቲን ተጎጂ ያደርጋታል። ስለዚህ የጅቡቲው ፕሬዝዳንት ኦማር ጊሌ እና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የአውዳል ክልልን ጅቡቲ እንድትቀላቀል እያደረጉት ያለው እንቅስቃሴ ለኢትዮጵያ ምን እድል ይዞላት ይመጣል የሚለው ጉዳይ ነው አሳሳቢ ጉዳይ። እነሱ ኢትዮጵያን እንጎዳለን ብለው ያመጡት እቅድ ነገር ግን ኢትዮጵያን የሚጠቅም ነው። የመጀመሪያው ነገር ኢትዮጵያ በጅቡቲ ላይ የምታደርገውን ድርድር ለማሸነፍ በአሸናፊነት ለማጠቃለል ያስችላታል። ይሄ ማለት ጅቡቲ በአውዳል ክልል ውስጥ የምትጠቃለል ከሆነ ሳትወድ በግዷ ለኢትዮጵያ የምታደርገውን የወደብ ዋጋ አገልግሎትን እንድትቀንስ ያደርጋታል።
ከዛ በተጨማሪ ኢትዮጵያ አማራጭ ወደቦችን የመጠቀም እድሏን ያሰፋላታል። ምክንያቱም የሶማሌላንዱ በርበራ ወደብ ላይ ኢትዮጵያ ሙሉ ለሙሉ ትኩረቷን እንድታደርግ የሚያስችላት በመሆኑ ከዛ ውጪ እነዚህ ሶማሊያና ጅቡቲ አሁን ላይ ያደረጉት ባለው እንቅስቃሴ የሶማሌው ፕሬዝዳንት ይህን ተፈጻሚ የሚያደርጉ ከሆነ ኢትዮጵያ ከሶማሊያ ጋር በቀጥታ የመደራደር በቀጥታ የመነጋገሩን እድል ታገኛለች። ይህ ማለት ሶማሊያ በራስ ገዝ አስተዳደሮች ውስጥ የሚወሰኑ ውሳኔዎችን ውድቅ አደርጋለሁ የምትለውን ፊት ለፊት ራሷ መታ እንድትጋፈጥ ከኢትዮጵያ ጋር እንድትጋፈጣት የሚያስገድዳት ነው። ምክንያቱም ይሄ እንቅስቃሴ ለጅቡቲና ለሶማሊያ ሳይሆን እድል ይዞ የሚመጣው ለኢትዮጵያ ነው። አስገራሚ እድል ይዞላት የሚመጣው። ስለዚህ ጅቡቲ አውዳልን ብትቀላቀል ጅቡቲ አሁን ላይ እያሰበች ባለችው የአውዳል እንቅስቃሴ ላይ በኢትዮጵያ በኩል ያሉ አፋሮችና ሶማሊያ ክልል ላይ አዲስ ውጥረት ይፈጠራል። አብዛኛው የጅቡቲ መሬት የጅቡቲ ሕዝብ የአፋር አካል እንደሆነ ጭምር ይታወቃል። ስለዚህ በአፋርና በሶማሊያ የሚፈጠረውን ውጥረት በውስጣዊ እንቅስቃሴው የተዳከመ በውስጣዊ ፖለቲካው የተዳከመ በውስጣዊ ኢኮኖሚው የተዳከመው የጅቡቲው ፕሬዝዳንት ኦማር ጊሌ ሊቋቋመው የማይችለው አይነት ውጥረት ነው የሚፈጠርበት። ምክንያቱም የአውዳል ግዛት ላይ ጅቡቲ ስትካተት ሌሎች አካላትን ጭምር የመጠቅለል እሳቤ ስላላት በዚህ አካሄድ የኢትዮጵያ አፋርና ሶማሌዎች ደግሞ መብታቸውን ግዛታቸውን መኖሪያቸውን የማስከበር መብቱ ስላላቸው የዚህ ውጥረት መፈጠር ለጅቡቲ አደጋን የሚቋጠር ነው። ለጅቡቲ ብቻ ሳይሆን በጅቡቲ ውስጥ ወደቦቿን በመጠቀም ከጅቡቲ ጋር ስትራቴጂካዊ የሆነ ግንኙነት በማጠናከር ኢትዮጵያ ላይ ጥቃቶችን ለመፈጸም አቅዳ ለምትንቀሳቀሰው ግብጽ ጭምር ያልታሰበ መዘዝ ይዞባት የሚመጣ እርምጃ ነው። ሌላው ጅቡቲ ቀይ ባህርና ባብላል መንደብ ላይ ያላትን ቁጥጥር የሚያጠናክርላት እንደሆነ ይነገራል። በቀይ ባህርና እነዚህን አውዳል ግዛቶችን የምትቆጣጠር ከሆነ በእነዚህ ግዛቶች እንዳለ ከቀይ ባህርና ከባብላል መንደብ ወሽመጥ ጋር የተገናኙ ናቸው። እስራኤል ለራስ ገዟ ሶማሊላንድ ሉዓላዊ ሀገርነት እውቅናን ስትሰጥ በዚህ ወሽመጥ ላይ ቁጥጥሯን ለማጠናከር ቀይ ባህር ላይም ስትራቴጂካዊ ሚናን ለመጫወት ነው። ስለዚህ ጅቡቲ ይህንን እድል ታገኛለች። ይህንን እድል በማግኘቷ ግን ይህን እድል ልትጫወትበት የምችለው ሚና አቅም ፈጥራለች ወይ ካለን ደግሞ አልፈጠረችም። አሁን ላይ ባላት አሁናዊ ሁኔታ አማካኝነት ከኢትዮጵያ ጋር ውጥረት ውስጥ ናት። ደን ደግሞ ግብፅን ነው እያካተተች ያለችው። ግብፅ በቀጠናው ላይ መታ በወሽመጡ በቀይ ባህር ላይ ያላትን ሚና እንዳታሳድግ ደግሞ እየሰራች ያለችው እስራኤል ጅቡቲንም ኢላማዋ ታደርጋታለች። ምክንያቱም የጅቡቲ ከአውዳል ግዛቶች ጋር መጠቃለል እስራኤል ለራስ ገዟ ሶማሊላንድ የሰጠችውን የሉዓላዊ ሀገርነት እውቅናን የሚያዳክም ስለሆነ ራስ ገዟ ሶማሊላንድ ሉዓላዊነቷን ሊያዳክምባት የሚችልና አደጋ ላይ ስጋት ላይ የደህንነት ስጋት ጭምር ሊጋረጥባት የሚችል ክስተት ስለሆነ ደን ኢትዮጵያ ወደ ቀይ ባህር ለመጠጋት የምታደርገውንም ጥረት የሚያዳክም ነው። ስለዚህ እነዚህ ሁሉ ምክንያቶች በተሰበሰቡበት በዚህ ወቅት ላይ ኢትዮጵያ ከምታገኘው ጥቅም ይልቅ ጉዳቷ የሚያመዝን በመሆኑ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እና የጅቡቲው ፕሬዝዳንት ኦማር ጊሌ በመጣመር ጅቡቲን የአውዳል ክልል ውስጥ እንድትቀላቀል ለማድረግ የሚያደርጉትን እንቅስቃሴ ከሚቃወሙ ግንባር ቀደም ሀገሮች መካከል ቀዳሚ ናት። ከራሷ ስትራቴጂካዊ ብሔራዊ ጥቅም አንጻር ደን ደግሞ እነሱን አምነው ሁለቱን ሀገራት አምነው በጋራ ሲሰሩ የነበሩት ግብፅና ኤርትራም የተፈጸመባቸው ክደት አድርገው ወስደውት የሚያጡትን ስትራቴጂካዊ ጥቅም መነሻ በማድረግ ይህንን አካሄድ ይቃወሙታል። ስለዚህ ጅቡቲና ሶማሊያውን ላይ ያደረጉት ባሉት እንቅስቃሴ ኢትዮጵያ ከምታገኘው ጥቅም ይልቅ ጉዳቷ የሚያመዝን ስለሆነ ጅቡቲ በአውዳል ክልል ላይ የምትቀላቀል ወይም ደግሞ ጉባን የተባለውን አዲስ ክልል መፍጠር የምትችል ከሆነ ኢትዮጵያን በቀጥታም ሆነ በተዘዋዋሪ መንገድ የቀይ ባህር እንቅስቃሴዋን በበርበራ ወደብ ላይ ያላትን ፍላጎት ሊያዳክም የሚችል በመሆኑ ኢትዮጵያ በይፋ ትቃወመዋለች። ደን ኢትዮጵያ ምን ታደርጋለች? ይህንን ለማስቆም ኢትዮጵያ ምን አይነት እርምጃዎችን ትወስዳለች? የመጀመሪያው እርምጃ ኢትዮጵያ የምትወስደው የዲፕሎማሲ እርምጃ ነው። እነ ኢጋድ፣ አፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የአረብ ሊግን የመሳሰሉ ተቋማትን ተጠቅማ ጅቡቲና ሶማሊያ ያወጡት እቅድ ተገቢ እንዳልሆነ ጭምር በመግለጽ ተቃውሟን ታቀርባለች። በነገራችን ላይ የሌሎችን ግዛት ያለ ፍቃዳቸው
እየተደረጉ ያሉ እንቅስቃሴዎችን ጭምር መቃወም ኢትዮጵያ ከበፊትም የምታደርገው ነው። የሶማሊያን ብቻ ሳይሆን እኮ የቻይናን ሉዓላዊ ግዛት እንዲከበር ኢትዮጵያ ለቻይና መንግስት ድጋፍ ሰጥታለች። ይህ ማለት ኢትዮጵያ የሀገርን ሉዓላዊነት የሚጥሱ ህገወጥ አሰራሮችን የምትቃወም ሀገር መሆኗን በይፋ ያረጋገጠችበት ነው። ስለዚህ ጅቡቲና ሶማሊያ አሁን ላይ ባወጡት እቅድ የአውዳል ክልል ላይ ጅቡቲ እንድትቀላቀል ማድረግ፣ ጉባን የተባለውን አዲስ ክልል ጅቡቲ እንድትፈጠር የሚደረገውን እርምጃ ጅቡቲና ሶማሊያ ተግባራዊ ከማድረጋቸው በፊት ይህ እቅድ ይፋ ወጥቶ የእውነት ከስምምነት ላይ ደርሰው ተግባራዊ የሚያደርጉት ከሆነ ኢትዮጵያ እነዚህን ዓለም አቀፍ አህጉር አቀፍ ተቋማትን ጭምር በመጥራት ዲፕሎማሲያዊ ጫናዎችን፣ ዲፕሎማሲያዊ እርምጃዎች እንዲወሰዱ ታደርጋለች። በዚህ በዲፕሎማሲያዊ እንቅስቃሴ ማዕቀፍ ውስጥ ደግሞ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የደረሰችበትን የመግባቢያ ስምምነት የመግባቢያ ሰነድ ይበልጥ ማጠናከር አስፈላጊ እርምጃ ነው። ከራስ ገዟ ሶማሊላንድ ጋር እንግዲህ የበርበራ ወደብን መጠቀም ደግሞ ለሶማሊላንድ በምላሹ የሉዓላዊ ሀገርነት እውቅና መስጠት፣ ሌሎች ደግሞ ትልልቅ ተቋማትን መጋራት የመሳሰሉትን በማግኘት ኢትዮጵያ ወደ ቀይ ባህር ለመግባት የባህር በር ለመውሰድ ከስምምነት ደርሳለች። ሜሞራንደም ኦፍ አንደርስታንዲንግ ተፈራርማለች። ስለዚህ ይህንን አንደርስታንዲንግ ማጠናከር የሚለው ሌላኛው የዲፕሎማሲ እርምጃ ነው። ምክንያቱም ከሶማሊላንድ ጋር ስምምነቱን ካጠናከረች ሶማሊያ ይህንን ስምምነት የማፍረስ መብት የላትም፣ በሶማሊላንድ በኩልም ጫና የመፍጠር መብት የላትም። ጅቡቲን በዚህ ክልል ብትቀላቀል የራሷን የሆነ አዲስ ክልልን ብትፈጥር ኢትዮጵያ ላይ ተጽዕኖ ማምጣት እንዳይችሉ የሚያደርጋቸው የመጀመሪያው የመከላከያ ነጥብ ይሆናል ማለት ነው። ከዚህ በተጨማሪ ኢትዮጵያ ሶማሊያን በማስተካከል ጅቡቲ ላይ ጫና ትፈጥራለች። በነገራችን ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን ኢትዮጵያ በአፍሪካ ቀንድ ከሚገኙ መሪዎች መካከል ብሔራዊ ጥቅሟን ለማስጠበቅ ስትል የሀገር ሉዓላዊነቷን አስጠብቃ በብልጠት ዲፕሎማሲያዊ ግንኙነት እየፈጠረችባቸው ካሉ መሪዎች መካከል አንዳቸው እሳቸው ናቸው። አስመራ ላይ እኮ ሄደው የአስመራው ቃል ኪዳን ብለው ከኤርትራና ከግብጽ ጋር ኢትዮጵያን ከቀይ ባህር ወደኋላ ለመጎተት ቃል ኪዳን ገብተው መጥተዋል። ደን አዲስ አበባ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከመከሩ በኋላ ደግሞ ኢትዮጵያ የባህር በር ያስፈልጋታል የሚል አቋም በመያዝ ጭምር ወደ ህንድ ውቅያኖስ የሚያስገባትን ወደቦች ለመስጠት ስምምነት ላይ እየደረስን ነው ብለው በቃለ መጠይቅ ጭምር እንዲናገሩ አድርጋቸዋለች። ግብጽና ኤርትራን አጋር እንዳልሆኑ አድርገው እንዲቆጥሯቸው ከነዚህ ሀገራት ጋር የፈጠሩት ጥምረት ተገቢ እንዳልሆነ ጭምር የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አምነው እንዲቀበሉ የሚያስችሉ አይነት እንቅስቃሴዎች እንዲደረጉ ኢትዮጵያ ዲፕሎማሲያዊ ጫና በሶማሊያ ላይ ፈጥራለች። ስለዚህ ከሶማሊያ ጋር ያላትን ትብብር ማሳደግ፣ ሐሰን ሼክ መሐመድን አጋር አድርጋ መያዝ፣ ምክንያቱም አይተነፍስም ያለ ኢትዮጵያ የሰላም ማስከበሩ የለም። አልሸባብ እንደ ልብ ይፈነጫል ኢትዮጵያ ከሌለች። አሁን ደግሞ የኡጋንዳ ጦር የሰላም ማስከበሩን ለቆ እየወጣ ነው ያለው 19 ዓመት ቆይታ ካደረገ በኋላ። ስለዚህ ኢትዮጵያ ሁነኛ አጋር ስለሆነች የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ጋር ያለውን ዲፕሎማሲ በማሳደግ ጅቡቲ ላይ ዲፕሎማሲያዊ ጫና በመፍጠር ኢትዮጵያ ይህ እቅድ እንዳይሳካ የማድረግ አቅሙ አላት። የዲፕሎማሲያዊ ጫና በጅቡቲ በኩል እንዴት ይፈጠራል? የአፋርና ሶማሊያ ውጥረት እንዳይጀመር በማድረግ ኢትዮጵያ ያንን በመከላከል የጅቡቲን ውስጣዊ የሆነ ሰላምን በማስጠበቅ የጅቡቲን ጥቅሟን አስጠብቆ የኢትዮጵያን ጥቅም ማስቀጠል የሚቻልባቸው ጉዳዮች ላይ መስራት ስለሚቻል ደን ሁለተኛው አማራጭ ኢትዮጵያ የምትወስደው ምንድን ነው? ሁለተኛው አማራጭ ኢትዮጵያ ደህንነትና ወታደራዊ እርምጃዎችን ትወስዳለች። በነገራችን ላይ የኢትዮጵያ ጦር ራሱን በቴክኖሎጂ እያሳደገ ዘመናዊነቱን እየጨመረ የመጣው የሀገርን ብሔራዊ ጥቅም አሳልፈው የሚሰጡና የሀገርን ብሔራዊ ጥቅም የሚነኩ የሀገርን ሉዓላዊነትን የሚዳፈሩ አካላት ላይ እርምጃ ለመውሰድ እንጂ ለሾው አይደለም ወይ ለኤግዚቢሽን አይደለም። ስለዚህ ኢትዮጵያ የደህንነትና ወታደራዊ እርምጃዎችን ትወስዳለች። ይሄ ማለት በአፋር ክልል ያለው እንቅስቃሴ ላይ በተጠንቀቅ ጦሯን ታቆማለች። ምክንያቱም በጅቡቲ የሚዋሰነውን የአፋር ድንበር ላይ የደህንነት ስራውን ማጠናከር፣ ወታደራዊ እርምጃዎችን መውሰድ ጅቡቲ ለምታደርገው አዲስ ፈጠር ያለው ብላ ክልል ፈጠር ያለው ብላ በአፋር ላይ ልትፈጽም የምችለውን ጥቃት ቀድሞ መከላከል፣ ከፈጸመች ደግሞ ያጸፋ ምላሽ መስጠት የሚችል ጠንካራ የተባለ ወታደራዊ ስምሪትን ትሰጣለች። በዚሁ ማዕቀፍ ውስጥ ደግሞ ለራስ ገዟ ሶማሌላንድ ወታደራዊ ድጋፍ ስልጠናዎችን፣ የተለያዩ የሁለትዮሽ ግንኙነቶችን በማጠናከር ይህንንም ታሳድጋለች። እነዚህ ተደማምረው ጅቡቲ
ከራስ ገዟ ሶማሌላንድ ጋር ሆነ በኢትዮጵያ ድንበር በኩል በመሆን ጥቃት ፈጽማለሁ ይህን ቅዴን ለማሳካት ብላ ለምትወስደው እርምጃ ያጠፋ ምላሽ የሚሰጥ ኃይልን ይፈጠራል። ከዛ ውጪ በአውዳል ክልል ውስጥ ያሉት ጅቡቲ አሁን ላይ ልካተትበት እያለች ያለችው የአውዳል ክልል ውስጥ ሆነው ጅቡቲን የሚቃወሙ አካላትን ኢትዮጵያ መጫወቻ ካርድ አድርጋ ትጠቀማቸዋለች፣ ትደግፋቸዋለች፣ ታበረታታቸዋለች፣ ሀሳባቸውን እንዲገፉበት ታደርጋለች። ይሄ ማለት በጦር አቅም በዲፕሎማሲያዊ ጫና የምትደግፋቸው ከሆነ ጅቡቲ በአውዳል ክልል ውስጥ የመካተት እቅዷ ሙሉ ለሙሉ ውድቅ እንዲሆን ያደርገዋል። ሶስተኛውና የመጨረሻው የኢኮኖሚና የወደብ እርምጃዎችን ትወስዳለች ኢትዮጵያ። የጅቡቲ ኢኮኖሚ በኢትዮጵያ የገቢ ወጪ ንግድ እንቅስቃሴ ላይ የተመሰረተ ነው። ግብፅም አለማችሁ፣ ሳውዲም አለማችሁ፣ የትኛውም አለማው ኢትዮጵያ ወደቡን የማትጠቀም ከሆነ የጅቡቲ ኢኮኖሚ 0-0 ነው የሚለው። ስለዚህ ጅቡቲን ይህንን የክልል እቅዷን እንዳትፈጽም ውድቅ እንድታደርግ ኢትዮጵያ አማራጭ ወደቦችን ትጠቀማለች። አማራጭ ወደቦች ደግሞ የራስ ገዟ ሶማሌላንድ ወደብ ነው፣ የበርበራ ወደብ። የበርበራ ወደብ በተባበሩት አረብ ኤምሬት የዲፒ ወርልድ ካምፓኒ አማካኝነት ልማቱ እየቀጠለ ባለበት በዚህ ወቅት ላይ ተጨማሪ አገልግሎቶች ሲጨምር የሚገኘው የኢኮኖሚ ጥቅም ወደቡን በአፍሪካ ቀንድ ላይ ተወዳዳሪ ብቻ ሳይሆን ቀዳሚ ወደብ እንዲሆን ያደርገዋል። ይሄ ማለት የጅቡቲ ወደብ ከዘመናዊነት ጉለት፣ ከቴክኖሎጂ ጉለት፣ ካለው አሁናዊ ስትራቴጂካዊ ጥቅም አንጻር ሚናውን የሚያዳክም ነው። ስለዚህ ጅቡቲ የአውዳል ክልልን እንድትቀላቀል ከሐሰን ሼክ መሐመድ ጋር በሚስጥራዊ መንገድ እያደረገች ያለችው ውይይት ኢትዮጵያን እጎዳለሁ ብላ ራሷን መቀመቅ ውስጥ የሚከታት ነው። ኢትዮጵያ እነዚህን 3 መንገዶችን በመጠቀም የጅቡቲና የሶማሊያን እቅድ ማፍረስ ትችላለች። በመጠቀም ብቻ ሳይሆን አሁን ላይም እየተጠቀመቻቸው ነው ያለችው። ስለዚህ ጅቡቲም ሶማሊያም እንደ ሀገር ለመቆም የምታስፈልጋችሁ ኢትዮጵያ ጀርባ ላይ የምትጎነጎኑትን ሴራችሁን ትታችሁ በአንድ በጋራ መታችሁ መስራት። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል ላይ እንዳሉት ከሆነ አሁን ላይ የታጠቃችሁት የጦር አቅም ከኢትዮጵያ ጋር የሚያስቆማችሁ የሚያወዳድራችሁ ስላልሆነ ከኢትዮጵያ ጋር በጋራ መስራት መጣመር ነው የሚያዋጣችሁ ብለው ጥሪ አቅርበዋል። ኑ አብረን እንስራ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የመጨረሻውና ሁለተኛው አጀንዳ ተሻገርኩኝ። አብራችሁ ቆዩ። ሁለተኛውና የመጨረሻው አጀንዳችን በነገራችን ላይ የእስራኤል መንግስት ለራስ ገዟ ሶማሌላንድ የሰጠው የሉዓላዊ አገርነት እውቅና በስተጀርባ አንድ ሚስጥር መደበቁን የሚያሳይ የጥናት ጽሑፍ ሆርን ሪቪው ይዞ ወጥቷል። ሆርን ሪቪው ይዞት በወጣው ዘገባ መሰረትም እንደገለጸው ከሆነ የእስራኤል መንግስት ለራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅና መስጠቱን ተከትሎ ግብጽ በቀይ ባህር ላይ ያላትን ሚና በማዳከም እስራኤል አጋር ለሆነቻቸው ኢትዮጵያና ራስ ገዟ ሶማሌላንድ ስትራቴጂካዊ ጠቀሜታን እንዲያገኙ እንዲሁም ደግሞ በቀይ ባህር ላይ የራሳቸውን ተጽዕኖ መፍጠር የሚያስችላቸውን አቅም ለመገንባት የሚያስችላቸውን እርምጃ ጭምር ይዛ መምጣቷን ነው ጥናቱ የሚያሳየው። በዚህ ጥናት መሰረት እንግዲህ እስራኤል ሶማሌላንድ እና ኢትዮጵያን በጋራ የሚያጣምረው የእስራኤል እቅድ ምንድነው ከተባለ እስራኤል የቤንጉር ቦይ ፕሮጀክትን ነው ይዛ የመጣችው። የቤንጉር ቦይ ፕሮጀክት ማለት ለረጅም ዓመታት እንግዲህ እስራኤል ገነባዋለሁ ስትል የነበረው የተለያዩ ተቃውሞዎች ሲነሱበት የነበረ የሆነ ጊዜ ላይ ደግሞ ድጋፍ ሲያገኝ የነበረ እስራኤል ይህንን የመገንባት እቅዷን ለማሳካትም አስፈላጊ የሆኑ እርምጃዎችን ጭምር ልትወስድ እንደምትችል በተደጋጋሚ ስትገልጽ ቆይታለች። ስለዚህ ለራስ ገዟ ሶማሌላንድ የሰጠችው የሉዓላዊ አገርነት እውቅና ከዲፕሎማሲያዊ ጥምረት በተጨማሪ ከዲፕሎማሲያዊ ጥምረት በዘለለ ደግሞ አሁን ላይ ባለው ሁኔታ አማካኝነት ለራስ ገዟ ሶማሌላንድ የተሰጠው የሉዓላዊ አገርነት እውቅና በቀጥታ ከቤንጉር ቦይ ፕሮጀክት ጋር የሚያያዝ መሆኑን የሚገልጽ ነው የጥናት ጽሑፍ ይዞት የወጣው ዘገባ። በዚህም አማካኝነት እስራኤል ከአቃባ ባህረ ሰላጤ እስከ ሜዲትራኒያ ያለውን የንግድ መስመር በበላይነት ለመቆጣጠር የሚያስችላት በአፍሪካ ቀንድ ላይ የምትገነባውን ሀያልነት ለማስቀጠል የሚያስችላት በአፍሪካ ቀንድ ላይ ከእስራኤል ጋር የሚፎካከሩ ሀያላን ሀገራትን ጭምር ልታሸንፍ የምትችልበት እቅድ ከመሆኑ በተጨማሪ የኢትዮጵያን ቀይ ባህር ጥያቄ የምትቃወም እንዲሁም ደግሞ ኢትዮጵያን ለማዳከም የተለያዩ እርምጃዎችን እየወሰደች ያለችው ግብፅን ዋነኛ የኢኮኖሚ ምንጯ የሆነው ዋነኛ በቀይ ባህር ላይ ልታንቀሳቀሰው የምትችለው የሆነውን የስዊዝ ቦይን አሁናዊ ሁኔታ ማዳከምን የመሰለ እርምጃ የሚወስድ እንደሆነ ነው የተገለጸው።
ለራስ ገዟ ሶማሊላንድ እስራኤል የሰጠችው የሉዓላዊ አገርነት እውቅናን የተቃወሙት የአፍሪካ ቀንድ ግንባር ቀደም ሀገራት መካከል የሆኑት ጅቡቲና ግብጽ ሲሆኑ ግብጽ የስዊዝ ካናል ወይም ደግሞ የስዊዝ ቦይን ጫና ከቀይ ባህር ላይ ልታጣ ስለምትችል በስዊዝ ካናል ልታገኝ የምትችላቸውን ጥቅሞች ስለሚያሳጣት ሲሆን ጅቡቲ ደግሞ ከዛው ጋር በተያያዘ በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ አጋርነት በማጣቷ እንዲሁም ደግሞ የተለያዩ ሀያላን ሀገራት በጅቡቲ ላይ ያላቸው ፍላጎት ከጊዜ ወደ ጊዜ መቀዛቀዝ የሚያሳይ የራስ ገዟ ሶማሊላንድ ደግሞ በአፍሪካ ቀንድ ላይ ስትራቴጂካዊ አጋር ለመሆን የሚያስችላት መሆኑን ተከትሎ ነው እነዚህ ሁለት ሀገራት በግንባር ቀደም እንግዲህ የራስ ገዟ ሶማሊላንድን የሉዓላዊ አገርነት እውቅናን የተቃወሙት። ምንም እንኳን ጅቡቲና ግብጽ ይህንን እውቅና ቢቃወሙትም ኢትዮጵያ ደግሞ በአፍሪካ ቀንድ ላይ የቀይ ባህር ጥያቄ ካለባቸው ከ130 ሚሊዮን በላይ ህዝብ ቁጥር ይዛ ወደብ ለማግኘት ከፍተኛ ጥረት እያደረገች ያለችው ሀገር ኢትዮጵያ እያደራጀች ያለችው የጦር አቅም እየፈጠረች ያለችው የዲፕሎማሲ ጫና እያገኘች ያለችው ዓለም አቀፋዊ ተሰሚነትን መነሻ በማድረግ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅናን በመስጠት ውስጥ በአፍሪካ ቀንድ አጋር ልትሆናት የምትችለው ኢትዮጵያ በቀይ ባህር ላይ ሚና እንዲኖራት ካላት ፍላጎት የተነሳ እነዚህ ሰዎች እነዚህ አካላት እንዲጣመሩ ተደርጓል። እስራኤል በሰጠችው የሉዓላዊ አገርነት እውቅና ኢትዮጵያ ሶማሊላንድ በቀይ ባህር ላይ ያላቸውን የደህንነት ዋስትና የሶማሊላንድ የደህንነት ዋስትናዋ እንዲረጋገጥ ማድረግ የምትችል አጋር ሀገር ነች። እስራኤል ከሶማሊላንድ ጋር ከምትፈጥረው ጥምረት በተጨማሪ አሜሪካ እያደረገችው ካለችው እንቅስቃሴ በተጨማሪ እነ ህንድ እነ የተባበሩት አረብ ኤሚሬት ከሚያደርጉት እንቅስቃሴ በተጨማሪ ኢትዮጵያ የሶማሊላንድን የደህንነት ዋስትና ለማስጠበቅ የሚያስችል እርምጃዎችን ትወስዳለች። ይህ ማለት ቅድም እንዳልኳችሁ የሶማሊላንድን አቅም ለማዳከም ጅቡቲና ሶማሊያ የአውዳል ክልል ላይ ያደረጉት ያለውን እንቅስቃሴ የመከላከል አቅሙም ሆነ ብቃቱም ያላት ኢትዮጵያ ነች። ስለዚህ ኢትዮጵያን በመጠቀም እስራኤል የሶማሊላንድ ሉዓላዊ አገርነት እውቅናን በመስጠት የቤንጎዩር ቦይን ፕሮጀክቷን ለማጠናቀቅ የሚያስችላትን እድል ታገኛለች። ይህንን የምታገኝበትን እድል ለማስፋት ደግሞ ከሶማሊላንድ እና ከኢትዮጵያ ጋር የፈጠረችው ጥምረት ኢትዮጵያን በዓለም አቀፍ ደረጃ ተሰሚነቷን የሚጨምርላት የዲፕሎማሲያዊ ጫና መፍጠር የሚያስችላት አሁን ላይ ካላት አቅም በላይ የተለያዩ እድሎችን ማግኘት የምትችልበትን የሚያጎናጽፍ ነው። እስራኤል የቤንጉር ቦይን ፕሮጀክት ለምንድን ነው ይዛ የመጣችው የሚለው 3 መሰረታዊ ምክንያቶች ይቀመጣሉ። የመጀመሪያው ነጥብ የሆነው በስዊዝ ያሉ የደህንነት ስጋቶች ናቸው። በስዊዝ ካናል ላይ ወይም ደግሞ በስዊዝ ቦይ ላይ የሚደረጉ አጠቃላይ እንቅስቃሴዎች የደህንነት ስጋት የተጋረጠባቸው ናቸው። ይህ ማለት እስራኤል ብቻ ሳትሆን እና አሜሪካ፣ ሌሎች ሀያላን ሀገራት ጭምር የግብፁን ስዊዝ ካናል በመጠቀም በሚያደርጉት እንቅስቃሴ ላይ የደህንነት ስጋት መፈጠሩ ለሁሉም እንቅስቃሴያቸው ገደብ ሰጥቷቸዋል። ይህ ማለት ባለፉት 4 እና 5 ዓመታት ስዊዝ ካናል በአመት ሲያገኝ ከነበረው የገንዘብ መጠን ወይም ደግሞ የገቢ መጠን በግማሽ መልኩ ሊያሽቆለቆል የቻለበትን ደረጃ ላይ የደረሰው ሁሉ በስዊዝ ካናል ላይ ያሉ የደህንነት ስጋቶች መፈጠራቸው ነው። ስለዚህ በስዊዝ ካናል ላይ የተፈጠረው የደህንነት ስጋትን ለማስቀረት የቤንጉር ቦይ ፕሮጀክትን ይዛ የመጣችው እስራኤል የቤንጉር ቦይ ፕሮጀክትን ደህንነት ለማስጠበቅ የሚያስችል አቅም ልትፈጠር የምትችለው ከኢትዮጵያና ከራስ ገዟ ሶማሊላንድ ጋር መሆኑን ታውቃለች። ለዚህም ነው ኢትዮጵያ በራስ ገዟ ሶማሊላንድ ላይ የባህር በር እንዲኖራት ደግሞ ተጽዕኖንም እንድታሳደር ፍላጎት ያላት። ሁለተኛው የቤንጉር ቦይ ፕሮጀክት ግብጽና እስራኤል አሁን ላይ ያሉበት አሁናዊ ውጥረት ነው። ግብጽ ከእስራኤል ጋር ግጭት ውስጥ ናት እንዳንል የላላ ግጭት ነው። ነገር ግን ውጥረት አለ፣ የፖለቲካ ውጥረት አለ፣ የሚሊተሪ ውጥረት አለ፣ ከፍልስጤማውያን ጋር ተያይዞ የተፈጠሩ ውጥረቶች አሉ። በግብጽና በእስራኤል መካከል ያለው ውጥረት እስራኤል ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት እንድታጠናክር አድርጓታል። ይሄ ማለት በግብጽና ከእስራኤል ጋር ባለው ውጥረት እስራኤል ስትራቴጂካዊ የሆኑ ቦታዎች ላይ ጭምር ጫና በመፍጠር ግብጽን እንዳትተነፍስ የማድረግ እርምጃዎችን ትወስዳለች። ይህ እንቅስቃሴዋ ደግሞ ከአሜሪካ ጭምር ድጋፍ ያገኛል። አሜሪካ በግብጽ ላይ እያደረገች ያለችው እንቅስቃሴ ተጽዕኖ የመፍጠር እንቅስቃሴ ነው። ስለዚህ በእስራኤልና በግብጽ መካከል ያለውን ውጥረት መነሻ አድርጋ እስራኤል በስዊዝ ካናል ከሚደረገው እንቅስቃሴ ይልቅ የቤንጉር ቦይ ላይ አጠቃላይ እንቅስቃሴዎች እንዲደረጉ ፍላጎት አላት። ሶስተኛውና የመጨረሻው ምክንያት የየመኑ ሁቲ አማጺ ቡድን የሚያደርገውን እንቅስቃሴ ተከትሎ ደህንነቱ የተጠበቀ ከየትኛውም የአማጺ ኃይል ጋር ግንኙነት የሌላቸው ሀገራት በቀጥታ የሚሳተፉበትን ስርዓት የመፍጠር ፍላጎት ነው።
ይህ ማለት የየመኑ ሁቲ አማጺ ቡድንን ደሴቱን ካከራየው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የሁለትዮሽ ግንኙነት ያለው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ይህንን ሊያስከብር አይችልም። ይህን ደህንነት ሊያስጠብቅ አይችልም። ስለዚህ ስዊዝ ካናል ላይ የሁቲ አማጺያን ቡድንን በለው የትኛውም አማጺ ቡድን የሚያደርገው እንቅስቃሴ ለእስራኤል ስጋት ስለሆነ እስራኤል የቤንጉር ቦይ ፕሮጀክትን ይዛ መጣ ከኢትዮጵያና ከራስ ገዟ ሶማሌላንድ ጋር እንቅስቃሴዋን አጠናክራለች። እስራኤል የቤንጉር ቦይ ፕሮጀክትን ይፋ ስታደርግ ኢትዮጵያ በዚህ ምንድነው የምትጠቀመው? የመጀመሪያው ቀዳሚ ጥቅም ኢትዮጵያ በራስ ዱሜሪያ ደሴት ላይ የባህር ኃይል የመገንባት እቅድ አላት። ወይም ደግሞ ኢትዮጵያ በራስ ዱሜሪያ ደሴት ላይ የባህር ኃይሏን ብትገነባ ስትራቴጂካዊ ተጠቃሚ ነች። ስለዚህ ኢትዮጵያ በቀጣዮቹ ጊዜያቶች የባህር ኃይሏን ራስ ዱሜሪያ ደሴት ላይ እንደምትገነባ የተለያዩ ምንጮች እየጠቀሱ ይገኛሉ። ይሄን ተከትሎ በዓለም አቀፉ የንግድ መስመር ላይ ከቤንጉር ጋር ስትራቴጂካዊ የሆኑ ተጽዕኖችን ለማሳደግና እስራኤል በቤንጉር መስመር በምታደርገው እንቅስቃሴ ላይ ኢትዮጵያ ድጋፏን በመስጠት የራስ ዱሜሪያው የባህር ኃይሏ ፈንክሽናል እንዲሆን ወይም ደግሞ ጠንካራ የሚባል ስራ እንዲኖረው በቀጠናው ላይ መረጋጋትን እንዲፈጠር የኢትዮጵያን ተጽዕኖን እንዲያጎላ ዓለም አቀፋዊ የሆነ ብልጫን እንዲወስድ የሚያስችለው ነው። ስለዚህ በቤንጉር ዓለም አቀፍ የንግድ መስመር ላይ ኢትዮጵያ ዓለም አቀፋዊ ተጽዕኖ ማሳደር የምትችል ከሆነ ስዊዝ ካናልን ተጠቅሜ ዓለም አቀፋዊ ተጽዕኖ ፈጥሬያለሁ ያለች ያለችው ግብጽ በዲፕሎማሲያዊ እንቅስቃሴዋ በኢኮኖሚዋ በወታደራዊ መስኳ ምንም እንኳን ጠንካራ የሆነ ወታደር ቢኖራትም ባለው ሚና ግን እየተዳከመች የምትሄድበት ጊዜ ቅርብ መሆኑን ጭምር የሚያሳይ ነው። ሌላኛው ኢትዮጵያ በደቡባዊው የቀይ ባህር አቅጣጫ ላይ የምታደርገውን እንቅስቃሴ በማጠናከር ተጽዕኖን በመፍጠር የአፍሪካ ቀንድ መሪ ለመሆን የሚያስችላት ነው። ከዚህ ጋር ተያይዞም አሜሪካ ከኢትዮጵያ ጋር የቀይ ባህር ደህንነትን ለማስጠበቅ የመጣመር ፍላጎት እንዳላት ጭምር ሲገለጽ ቆይቷል። ኢትዮጵያ በዚህ ሁሉ ለእስራኤል የምትጠቅማት ጥቅም ምንድነው? የንግድ መርከቦችን ደህንነት ማስጠበቅ ነው። ምንም አይነት የአማጺ ቡድን ጋር ግንኙነት የላትም። ከየትኛውም ተቃራኒ ኃይል ጋር ጥምረት ስለሌላት የንግድ መርከቦችን ደህንነት በማስጠበቅ የቀይ ባህርን አጠቃላይ እንቅስቃሴ እንዲቀላጠፍ፣ ቀይ ባህር ላይ ሰላማዊ የሆኑ እንቅስቃሴዎች እንዲደረጉ ከፍተኛ አስተዋጽኦን ታደርጋለች። በጥቅሉ ሆርን ሪቪው ይዞት የወጣውን የጥናት ጽሑፍ ደግሞ እናንተ እንድታዩት እንድታነቡት እጋብዛችኋለሁ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለዩቲዩብ ቻናል አዲስ ከሆናችሁ አሁን ነው የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። መልካም ጊዜ